ሰላም ብለናል ውድ የስለ አርሰናል ተከታዮቻችን በሙሉ። ዛሬ እንግዲህ የተለያዩ የአርሰናል መረጃዎችን ይዘን መተናል። በተለይም የቀድሞ የፕሪሚየር ሊግ ሌጀንዶች በአርሰናልም በማንቸስተር ዩናይትድም በቼልሲም በሌሎችም ክለቦች የተጫወቱ የአርሰናል ሌጀንዶች እንዲሁም ደግሞ የቀድሞ አሰልጣኛችን እጅግ በጣም የምናከብረው እጅግ በጣም የምንወደው አርሰን ቬንገር ስለ አርሰናል የሰጠው አስተያየት አለ። ምንድነው ያለው የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉን ላይክ እና ሰብስክራይብ እንታደርጉ ስንል በትህትና እንጠይቃችኋለን። እንደማትሳፍሩ እናምናለን። በመጀመሪያ ደረጃ የምናገኘው የቀድሞ የቼልሲ ተጫዋች የሆነው ፍራንክ ለቦፍ የሰጠውን አስተያየት ነው። እኔ በነበርኩበት ወይም እኔ በመጫወትበት ጊዜ እንደ ፓትሪስ ቬራ እና ቶኒ አዳምስ ያሉ ተጫዋቾች የነበሩበት የአርሰናል ቡድን እንዲህ አይሸነፍም ነበር። ምክንያቱም እነሱ በጭንቅላታቸው በጣም ጠንካሮች ነበሩ። አሁን ያሉት ተጫዋቾች ግን መፍራትና መንቀጥቀጥ ጀምረዋል። ገና ለዋንጫ ዝግጁ አይመስሉኝም የሚልን አስተያየት ሰጥቷል። እንዲሁም ደግሞ የቀድሞ የፕሪሚየር ሊግ ሌጀንድ የሆነው ጋሪ ሊንከር የሰጠው አስተያየት አለ። አርሰናል አሁንም የፕሪሚየር ሊጉን ዋንጫ ያሸንፋል ብዬ በፍጹም አምናለሁ። በሊጉ 9 ነጥብ ርቀው መምራታቸው ትልቅ ነገር ነው። ሻምፒዮንስ ሊግንም ማሸነፍ ከቻሉ ትልቅ ስጦታ ይሆንላቸዋል ብዬ አስባለሁ። ተረጋግተው መጫወት ብቻ ነው ያለባቸው። እንደኔ የፕሪሚየር ሊጉ ምርጥ ስብስብ ያለው አርሰናል ነው። የፕሪሚየር ሊጉ ምርጥ አሰልጣኝ ያለውም አርሰናል ነው። ነገር ግን ይህንን እንዴት መምራት እንዳለበት ማወቅ አለባቸው። እኔ አሁንም በአርሰናል እምነት አለኝ የሚልን አስተያየት መስጠት ችሏል ጋሪ ሊንከር። የቀድሞ የአርሰናል ተጫዋች የሆነው ኪራን ጊብስ የሰጠውን አስተያየት እንመልከት። ይህ ሽንፈት አርሰናልን ከዋንጫው ሙሉ ለሙሉ መንገዱን ያወጣቸዋል ብዬ አላስብም። አሁን ላይ አጨዋወታቸውን ማስተካከል አለባቸው። ዲክላን ራይስ ወደ ሜዳ ሲመለስ በመሃል ሜዳ ክፍሉ ላይ ያለውን ክፍተት እንደሚስተካከል እርግጠኛ ነኝ። አሁን በኤፍኤ ካፕ ውጪ ይሆነናል። ነገር ግን በቀጣይ በቻምፒዮንስ ሊግ እና በፕሪሚየር ሊግ ዴክላን ራይስ ሲመለስ ሙሉ ለሙሉ ቡድኑ ይስተካከላል ብዬ አስባለሁ የሚልን አስተያየት መስጠት ችሏል ኪራን ጊብስ። ሌላኛው አስተያየቱን መስጠት የቻለው ደግሞ ጋሌም ባላጉን ነው። ይህ ታዋቂ ጋዜጠኛ አርሰናልን የሚከላከለው እንዲህ በማለት ነው። ስለ አርሰናል 4 ዋንጫዎች ኳድራብል በአንድ ጊዜ የመብላት ወሬ የተጀመረው ገና ጥር ወር ላይ ነው። ይህ ደግሞ በእንግሊዝ እግር ኳስ ታሪክ ውስጥ ተደርጎ የማይታወቅና በጣም ከባድ የሆነ ግብ ወይም ዓላማ ነው። አርሰናል በዚህ ዓመት የፕሪሚየር ሊግ ዋንጫን ካገኘ ይህ ለቡድኑ ትልቅ ስኬትና ድል ነው ብዬ አስባለሁ። በቻምፒዮንስ ሊግም እስከ ሩብ ፍጻሜ መድረሳቸው ቡድኑ እያደገ መሆኑን ያሳያል። አርሰናልን ሁልጊዜ ከታሪካዊ ቡድኖች ጋር እያነጻጸሩ መተቸት ቡድኑ አሁን እየሰራ ያለውን ትልቅ ስራ ዝቅ አድርጎ ማየት ነው። ቢሆንም ግን በሳውዛምፕተን መሸነፋቸው ትልቅ ብስጭትና የልብ ስብራት መሆኑ ሀቅ ነው። ሁለቱም ነገሮች እውነት ናቸው። ቡድኑ ጎበዝ ነው፣ ግን ሽንፈቱ ያሳዝናል የሚልን አስተያየት መስጠት ችሏል። ጋሌም እንግዲህ ይህ እጅግ በጣም ታዋቂ የሆነ ጋዜጠኛ እንደሆነ ይታወቃል። በተለይም በዝውውር መስኮት በሚከፈትበት ሰዓት ላይ ይህ ጋዜጠኛ እጅግ በጣም ተቀባይነት ካላቸው እጅግ በጣም ተሰሚነት ካላቸው ጋዜጠኞች መካከል አንዱ እንደሆነ ይታወቃል። ይህን የመሰለ አስተያየትን መስጠት ችሏል። እንዲሁም ደግሞ ሌላኛው አስተያየቱን መስጠት የቻለው የስፖርቲንግ ሊዝበኑ አጥቂ ሉዊስ ሱዋሬዝ ነው። የስፖርቲንግ ሊዝበኑ ኮከብ ሉዊስ ሱዋሬዝ ስለ አርሰናል ጨዋታ ሲጠየቅ እንዲህ ሲል በልበ ሙሉነት አስተያየቱን መስጠት ችሏል። እኛ ማንንም አንፈራም። ለሁሉም ተቃራኒ ቡድኖች ክብር አለን። ነገር ግን ለየትኛውም ቡድን ፍርሃት የለብንም። ሜዳው ላይ የምንገባው ለማሸነፍ ነው። በተጨማሪም የቀድሞውን ጎል አግቢ ቪክቶር ዮኬሬስን ስለመተካት ሲናገር ምን አለ? የቪክቶርን ቦታ መረከብ ትልቅ ፈተና ነው። እንዲያውም በእግር ኳስ ሕይወቴ ካጋጠሙኝ ነገሮች ሁሉ በጣም የሚያስደስተው እሱ ነው። ለዚህም ፈተና ጥሩ ምላሽ እየሰጠው እንደሆነ ይሰማኛል የሚልን አስተያየት መስጠት ችሏል። ይህም ማለት ሱዋሬዝ ለአርሰናል ተከላካዮች ትልቅ ስጋት መሆኑን ነው እየገለጸ ያለው። ነገር ግን እጅግ በጣም ፍጹም ተቃራኒ ይሆናል ብዬ አስባለሁ። የእናንተን ሀሳብ አስተያየት በኮሜንት ላይ ያሳውቁኝ። ከቪክቶር ዮኬሬስ ጋር ይወዳደራል ወይ? ይሄ አጥቂ ማይሆን ይመስለኛል እኔ በግሌ። ሌላኛው አስተያየቱን መስጠት የቻለው ደግሞ ዊሊያም ጋላስ ነው። የቀድሞ የአርሰናል ተከላካይ ጋላስ አሁንም ቡድኑ ላይ ተስፋ እንዳለው ገልጿል። አርሰናል በዚህ ዓመት አንድ ዋንጫ ያነሳል ብዬ አስባለሁ። እሱም የፕሪሚየር ሊግ ዋንጫ ነው። እርግጥ ነው አሁንም ቢሆን በጣም መንጠቀቅ አለባቸው፣ ምክንያቱም በእግር ኳስ ነገሮች በፍጥነት ሊቀየሩ ይችላሉ።
ነገር ግን አሁን ካሉበት ደረጃና ነጥብ አንጻር እንደ ተራ ነገር ካልተጫወቱ በቀር ዋንጫውን ማንሳት አለባቸው ብሎ እንደሚያምን ነው እየገለጸ የሚገኘው ዊሊያም ጋላስ። ሌላኛው አስተያየቱን መስጠት የቻለው ደግሞ ጃክ ዊልሸር ነው። ጃክ ዊልሸር ስለ ወጣቱ ተጫዋች ማክስ ዶማን ሲናገር እንዲህ ይላል። በጣም ተደንቄያለሁ። አስታውሳለሁ ለአባቴ ስልክ ደውዬ ናና ይህን ልጅ እየው ከኔ ይበልጣል ብዬው ነበር። አባቴ እኔን በጣም ስለሚወደኝ ሁል ጊዜ ከማንም በላይ እንደሆንኩ ነው የሚያስበው። ግን ይህን ልጅ ሲያየው እሱም ተገረመ። በልጁ ላይ ጫና ማብዛት አልፈልግም፣ ግን በአሁኑ ሰዓት ስለ እሱ የማላወራበት ቦታ የለም። እውነቱን ለመናገር እኔ በ16 ዓመቴ እሱ አሁን የሚያገባውን አይነት ጎል አላገባውም ነበር። ይህ ልጅ ለወደፊት ትልቅ ኮከብ ይሆናል ብዬ አስባለሁ የሚልን አስተያየት መስጠት ችሏል። የቀድሞ ተጫዋቻችን በአሁኑ ሰዓት ላይ ደግሞ በአርሰናል አካዳሚ ስር እያሰለጠነ የሚገኘው ጃክ ዊልሸር። ሌላኛው አስተያየቱን መስጠት የቻለው ደግሞ ሮይ ፓርሎር ነው። ይህ የቀድሞ የአርሰናል ተጫዋች በሙሉ ስሙ ራይሞንድ ፓርሎር የተባለው የመሃል ሜዳ ተጫዋቻችን ስለ አርሰናልና ስለ አርቴታ እንዲህ ብሏል። ሬይ አርቴታ ስለመባረሩ ሲጠየቅ እንዲህ ሲል፣ አርሰናል ያለ ዋንጫ ዓመቱን ቢጨርስ እንኳን አርቴታ ከስራው መባረር የለበትም ብዬ አምናለሁ። በበጋው ወቅት ብዙ የማይጠቅሙ ተጫዋቾችን ዴድ ውድ ሲል ነው የገለጸው ማሰናበትና ቡድኑ ማጽናት አለበት። አሁን አርቴታን አባረህ ማን ነው የሚመጣው? እንደ እሱ ጎበዝ የሆነ አሰልጣኝ ማግኘት ከባድ ነው። ሻቢ አሎንሶ ወደ ሊቨርፑል ሊሄድ ይችላል። ዚዳንስ ደግሞ እንግሊዝ ሀገር መጥቶ መስራት ይችላል ወይ የሚለው ጥያቄ ነው። ስለዚህ አርቴታ ቢቆይ ይሻላል። ቡድኑ በእሱ ላይ እምነት ሊኖረው ይገባል የሚልን አስተያየት መስጠት ችሏል። ሌላኛው አስተያየቱን መስጠት የቻለው ደግሞ ቶኒ ካሳካሪኖ ነው። ይህ የቀድሞ የእንግሊዝ ተጫዋች የእንግሊዝ ብሔራዊ ቡድን ተጫዋች እንዲሁም ደግሞ በተለያዩ ቦታዎች ላይ በሚልዎል፣ በአስቶን ቪላ፣ በሴልቲክ፣ በማርሴይ እንዲሁም በሌሎች ቦታዎች ላይ መጫወት የቻለ እጅግ ግሩም የሆነ ተጫዋች ስለ አርሰናል እንደዚህ ብሏል። ዛሬ ብትጠይቁኝ አርሰናል ማንቸስተር ሲቲ ሜዳ ሄዶ ያሸነፋል ብዬ አላስብም። በማንኛውም ጊዜ ሲቲ አርሰናልን የማሸነፍ እድሉ 80% ነው ብዬ አስባለሁ። አርሰናል ዋንጫውን ለማግኘት የሌሎች ቡድኖችን እገዛ ይፈልጋል። ለምሳሌ ቼልሲ ከሲቲ ጋር ሲጫወት አርሰናልን እንዲጠቅም ሲቲን ማሸነፍ ወይም አቻ መውጣት አለበት። አርሰናል በቀሪው ጨዋታ ሁሉንም ያሸንፋል ብዬ አላምንም። የአርሰናል ደጋፊዎች አሁን ቡድናቸው በሳውዛምፕተን ሲሸነፍ በማየታቸው በጣም ደንግጠዋል። ቡድኑ ጎበዝ ቢሆንም በዚህ ወሳኝ ሰዓት መዳከሙ ግን በጣም ያሰጋል የሚል አስተያየትን መስጠት ችሏል። ስለዚህ ጉዳይ የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ ተጫዋቻችን አሌክሳንደር ላካዜት ነው። አሁንም ቡድኑ ዋንጫውን እንደሚያነሳ ሙሉ እምነት አለኝ። እግር ኳስ ላይ ደካማ ጊዜያት መኖራቸው የተለመደ ነው። አርሰናል ግን ለዚህ ምላሽ የሚሰጥ ጥራት አለው። አሁን ለሊጉ ዋንጫ ዝግጁ ናቸው ብዬ አስባለሁ የሚልን አስተያየት መስጠት ይችላል የቀድሞ ተጫዋቻችን አሌክሳንደር ላካዜት። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የክለባችን ሌጀንድ የቀድሞ የክለባችን አሰልጣኝ የሆኑት እጅግ የምናከብረው እጅግ በጣም የምንወደው አርሰን ቬንገር ናቸው። እንደ ቡድን ሁሉንም ነገር ያሸንፋል ብለህ መጠበቅ አትችልም። በተለይ ደግሞ ለትላልቅ ዋንጫዎች መወዳደር ለጀመረ ቡድን ተጫዋቾቹ የመሸነፍ ፍርሃት ስላለባቸው ነው አጨዋወታቸው የጎዳው። ዋንጫ የማንሳት ልምድ ለመገንባት ጊዜ ይወስዳል። በአንድ ጀንበር ሁሉንም ዋንጫ ማግኘት አይቻልም። ስለዚህም ቀስ በቀስ ዋንጫዎችን ያሸንፋሉ። ነገር ግን በአንዴ 4 ዋንጫ እንዲያሸንፉ መጠበቅ የለብህም። ስለዚህም አርሰናል አሁንም ዋንጫን የማሸነፍ ግምት አለው። የፕሪሚየር ሊጉን አሊያም ደግሞ የሻምፒዮንስ ሊጉን ዋንጫ የሚያሸንፍበት እድል አለ። ነገር ግን እኔ በግሌ ገና ከመጀመሪያውም 4 ዋንጫ ያሸንፋል ብዬ አልጠበቅኩም ነበር። ነገር ግን 1 ዋንጫ እንደሚያሸንፍ
እርግጠኛ ነበርኩኝ አሁንም ነኝ የሚልን አስተያየት መስጠት ችሏል። የቀድሞ የክለባችን ሌጀንድ እጅግ በጣም የምንወደው እጅግ በጣም የምናከብረው እርሳቸው ብዬ ስላናነሰው ይቅርታ የምናከብራቸው አርሰን ቬንገር ይህን ይመስላል አስተያየቶቻቸውን የሰጡት። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ